ሰላም ሰላም እንዴት ናችሁ? ጻድቃን ነኝ ከኤማ ሚዲያ። እንኳን ወደ ኤማ ሚዲያ በሰላም መጣችሁ። ኤማ ሚዲያን ሰብስክራይብ ያላደረጋችሁ ሰብስክራይብ ከማድረግ ጀምሮ፣ እንዲሁም ደግሞ በእርግጠኝነት የዛሬውን ቪዲዮ ትወዱታላችሁ። እናንተንም የሚመለከት ስለሆነ ሁላችንንም የሚመለከት ጉዳይ ስለሆነ ላይክ በማድረግ ጀምሩ። እንዲሁም ደግሞ ይህን ቪዲዮ አይታችሁ ሲጨርሱ የሁላችሁንም አስተያየት እፈልጋለሁ። ስለዚህ ኮሜንት እንዳይረሳ አስተያየት ስጡኝ። እንግዲህ ዛሬ በደንብ ይዤላችሁ የመጣሁት አረ ዳኛ ጠፋ ያሉት እነ ናቸው። ዳኛ ጠፋ ታንኪዩ። እንግዲህ እውነት ለመናገር የኢትዮጵያ ሚዲያ ላይ በተለይ አሁን በጣም የሚዲያ ነጻነት በጣም በመከበር ላይ ይገኛል። ከድሮ ከባለፉት ዘመናት የተሻለ ነው ብለን እናስባለን በሚዲያ ነጻነት። አሁን ግን ቴሌቪዥን ጣቢያዎቻችን ትንሽዬ ከመስመር እየወጡ ይመስለኛል። በተለይ ትናንትና ማታ ያየነው በዚህኛው ቪዲዮ ላይ ማለት ነው ትንሽ ቀረ የሚያስብልና ብዙ ሰዎች ፌስቡክ ላይም እንዲሁም ቲክቶክ ላይም የተለያየ ሶሻል ሚዲያ ላይ እየጻፉ አይቼ እኔ ደግሞ ምንድነው ነገሩ ብዬ ለማየት ሞከርኩኝ እና ትንሽ ነገሩ ግራ አጋብቶኛል። እስኪ አንድ ላይ እያየን ዛሬ እኔም የሚሰማኝን እላለሁ፣ እናንተ ደግሞ በኮሜንት የሚሰማችሁን ታጋሩኛላችሁ ማለት ነው። ስለዚህ እስኪ ቪዲዮ ሊየው። በነገራችን ላይ ቪዲዮ አዲስ ነገር አለም። የኢቢኤስ አራዳ ቅዳሜ ላይ የሚተላለፍ አንድ ፕሮግራም ነው። በዛ ፕሮግራም ላይ እንግዲህ አንዳንድ ጊዜ ጥሩ ስኬች ኮሜዲዎች ይቀርባሉ። ያው ማለት ቀለል ያሉ ኮሜዲ ስራዎች ማለት ነው። ምናልባት ታሪኮቹ ሊደጋገሙ ይችላሉ ወይም አሰልቺ ሊሆኑ ይችላሉ፣ ግን ሰው በጣም ወዷቸው ነበር። ግን በሚለፋላቸው ልክ ሰው ጋር ይደረሳል መሰለኝም። በቴሌቪዥን ጣቢያ ደረጃ ያን ያህል ብዙ ወጪ ወጥቶበት የሚሰራ ስራ ስለሆነ እንግዲህ እንደዛም ሆኖ ግን ብዙ ተመልካች ጋር የሚደርስ አይመስለኝም። አንደኛ ድራማዎቹ የሚደጋገሙ ናቸው፣ ሀሳባቸው ብዙ ጊዜ የሚደጋገም ነው። በመቀጠል ደግሞ የድራማዎቹ ሁኔታ ወይም ደግሞ ድራማዎቹ የሚይዙት ጭብጥ እዚህ ግባ የሚባል አይደለም። ብዙ ጊዜ ተመሳሳይነት አላቸው። አክቲንጋቸውም ተመሳሳይ ነው። እሱ ላይ ትንሽ ቅሬታ አለው። ከዛ ውጭ ግን የሚሰራቸው አክቲንጎች ከጊዜ ወደ ጊዜ በጣም እየተሻሻለ ነው። አልፎ ግን የሚሰሯቸው ትንሽ መስመር እየወጡ ነው። ብዙዎቹ ያው ቀለል ያሉ ናቸው። ማታ ግን ያየው ትንሽ ከብዶኛል። እስኪ እኔው አንድ ላይ አራዳ ቅዳሜ አንድ ላይ እያየን ፍሬም ባይ ፍሬም በተቻለ መጠን እያየን እንሂድ። ታንኪዩ። ለዘመናት በጉጉት ሲጠበቅ የነበረ በጉጉት አይደለም በንስርም ሲጠበቅ የነበረ እንግዲህ የስጥ እንግዲህ ውድድራችን ዛሬ ፍጻሜ ያገኛል። እንግዲህ ዛሬ የመጨረሻው ዙር ነው የሚሆነው። አሸናፊው እዚሁ ይለያል። ቅቤ የሚጠብሱ ምላሶችም እንግዲህ ቅቤ ሊያጠጡን ዝግጅታቸውን ጨርሰዋል። በዛ ላይ ደግሞ እንግዲህ እንደሰማሁት ከሆነ ይኸውልሽ ጉም የሚጨብጡ እንደው መጨበጥ አይደለም ጫብጣው የሚለቁ እንደገና ኤሊ የሚጋልቡ እሳት የላሱ አንደበቶችም አሉ ተብሎ እንግዲህ እኛ መስማት ነው ያለብን። እኛ ብዙ ሰክሰናል፣ ብዙ ሰተናል አይደል? ዛሬ እነሱን ነው የምንሳው። ቆንጆን አሰጣጥ ነው እኛ የሰጠነው። እስኪ ደግሞ እናያለን። ቆንጆ አሰጣጥ እዚህ ጋር ላስቆመው። እቺ ቃል ከመጀመሪያ ጀምሮ ይዛው ትሄዳለች ስራውን ማለት ነው። መስጠት ክፋት የለውም፣ ግን እዚህ ጋር የተገለጠበት ቦታ ላይ ጥሩ አልመሰለኝም። ይሄ የኔ አመለካከት ነው። የኔ ብቻ ሳይሆን የብዙዎቹ እንግዲህ ቲክቶክ እና ሶሻል ሚዲያዎች ላይ በተለይ ፌስቡክ ላይ ነው እንደውም እኔ ቀድሜ ያየሁት አራዳ ቅዳሜ እንዲወርዷል የሚል ኮሜንት ነው ሁሉ ያየሁት እና ትንሽ የሆነ የመንደር ጨዋታ መሰለ። ምክንያቱም ትልቅ ጣቢያ ነው፣ በጣም የተከበረ ብዙዎቹን የረዳ ብዙዎቹን ለቁም ነገር ያበቃ ቴሌቪዥን ጣቢያ ነው። ብዙ ጋዜጠኞች ልምድ የሚይዙበት ብዙ ልምድም የተገኘበት የብዙ ሰው መተዳደሪያ የሆነ ቴሌቪዥን ጣቢያ ነው። በጣም ብዙ ሰው ከጎኑ ያለ ብዙ አቅምም ያለው ራሱን የቻለ ትልቅ ቴሌቪዥን ጣቢያ ነው። ብዙ የማስታወቂያ ድርጅቶች ወይም ብዙ ትልልቅ ድርጅቶች አብሮት የሚሰሩ የማስታወቂያ ድርጅቶች አብሮ የሚሰሩ ነው። እንደዛ ከመሆኑ አንጻር ትንሽ እነዚህ ቃላቶችን ባይጠቀሙ የኢቢኤስ ኤዲቶሪያል ፖሊሲ እንዲህ አይነት ቃል ላይ ትንሽ ምክንያቱም ዩቲዩብ ላይ እኮ የሆነ ቃል ስትጠቀሙ ያ ነገር ሶሻል ሚዲያ ወይም ያ ነገር ለማስታወቂያ የሚመች አይደለም ወይም ደግሞ ሰውን አቢዩዝ ያደርጋል ብለው ስለሚያስብ ዩቲዩብ ራሱ
ምን ሊያደርግ ይችላል? ቃላቱን ሊቆርጥ ይችላል። ስፔሻሊ እንግሊዘኛ ቃላት ላይ አልጠራቸውም ቃላቶቹን ግን እንደው እንደዚህ አይነት ቃላትን ትንሽ አንደኛ ያው ልጆች ከተኙ በኋላ የሚል ማስታወቂያ አለ 3 ሰዓት ላይ የትኛው ልጅ እንደሚተኛ አላውቅም። ምክንያቱም እሁድ ትምህርት ቤት ስለማይዱ ልጆች ቅዳሜ ማታ እንደሚያመሹ አውቃለሁ በየቤቱ። እውነታው እንደዛ ነው። ከሰኞ እስከ ዓርብ ቢሆን ኑሮ እሺ ተማሪ በጠዋት መነሳት ስላለበት ያመሻል። ማነው አያመሽም፣ ቶሎ ብሎ ወደ መኝታው ነው የሚሄደው። ቅዳሜ ማታ ግን ማንም ሰው ጉዳዩ አይደለም። ህጻን ልጅ አጠገቡ ቁጭ ብሎ ቴሌቪዥን ቢያይ ቅዳሜ ማታ እውነታውን ነው ማወራችሁ። እንደውም እኮ ቴሌቪዥን ማየት አሁን የጨዋነት መለኪያ ሆኗል። ስልክ ትቶ ቴሌቪዥን ካየልሽ ልጅሽ በቃ ቢያንስ ይሄኛው ልጅ ምን ሆኗል ቢያንስ ጨዋ ነው። ምክንያቱም ስልክ ብቻውን ከምሰጡት ቴሌቪዥን አብሯችሁ ቢያይ የተሻለ ነው ተብሎ ምክንያቱም ወላጅ አጠገብ ስላለ ማለት ነው። ስለዚህ እቺ ቃል ትንሽ ታወርዷለች ብዬ ነው ይህን ሁሉ እንግዲህ ለማውራት ያመጣኝ። እነዚህ ቃላት ልጅም ብቻ ሳይሆን አንዳንድ ጊዜ የቴሌቪዥን ጣቢያውንም የማይመጥን ይሆንብናል ማለት ነው። እቺ ቃል ከዚህ ሰዓት ጀመረች። በተለይ እሱ ተናግሮታል፣ ግን የእሷ አገላለጽ ትንሽ ወጣ ያለ ይመስላል። እስኪ እንቀጥል እንግዲህ አሰጣጥ ነው እኛ የሰጠነው። እስኪ ደግሞ እናያለን። ቆንጆ አሰጣጥ ጥሩ። አይ በነገራችን ሽልማትም አለ። ሽልማት አለ። በሚሊዮን ነው አይደል? በሚሊዮን ይገርም እኮ ነው። እኛው ብንቀደድ ይሻለን ነበር። ዳኛ ጠፋ። ዛሬ ግን አንቺ ማምሮብሻል። በጣም ነው የማመሰግነው። እውነቴን ነው። ሲኖትራክ መስለሻል አይደል? እስቲ የመጀመሪያው ሰው ይግባ አይደለ? አዎ እንግዲህ ዛሬ እውነተኛ ውሸት እዚህ መድረክ ላይ ያሸንፋል። ልክ ብለሻል። እንግዲህ እነሱ ውሸት ያወራሉ፣ እኛ የእውነት እንዳኛለን። ቆንጆ የሆነ ስጥ የሰጠንን ሰው ማሸነፉ አይቀርም። አዎ ዛሬ እንግዲህ እውነተኛ ጀነን ያለ ምርጡ የስጥ ቀዳዳ ያሸንፋል አይደለ? ያሸንፋል። እንግዲህ ምንድነው ፕሮግራሙ? ያው ከዚሁ ከተረዳሁት ያው አክቹሊ መጀመሪያው ነው እናንተ እንድታዩት ብዬ ነው። የውሸት ወይም በጣም ውሸታም ሰው ይሸለማል ነው። ልክ እንደ አይዶል ሾው ውሸታም ደግሞ አለው። በነገራችን ላይ ሌሎች ሀገር ላይ ፊልሞች ላይ አይቻለሁ እንደዚህ አይነት ነገሮች። ውሸታም ወይም በጣም ጥሩ አድርጎ መዋሸት የሚችል ሰው ያሸንፋል የሚሉ አንዳንድ ፕሮግራሞችን ለማየት ሞክሬያለሁ እና ያው ውድድሩ በአጠቃላይ መዋሸት ነው። እቺ ስጥ እንግዲህ 2 አይነት ነገር ነው። ምናልባት ቅኔ ነው፣ ግን ቃላቶች አጠቃቀማቸው ግን ሌላ ነገር ነው የሚመስለው። ቪዲዮአችንን እንቀጥላለን። እንግዲህ አሉ ተወዳዳሪዎች ሞልተዋል። እዚህ ብዙ ሰዎች በጉጉት ሲጠብቁ የነበረ ነው። እንግዲህ መግባት ይቻላል እና እስኪ እሺ እንዴት ነህ? እንዴት ናችሁ? አለን። ማንም በላ አንተን ለውድድር ነው የመጣሁት እኔ ልሰጥ። በጣም ጥሩ። እኛም እንግዲህ ልንቀበል ዝግጁ ነን። አንቺ እንኳን ደህና መጣ። መች መጣሁ? መጥቻለሁ እንዴ? ሊገርም ነው። መጣል። እስኪ እንስማ። ከዛ በፊት ግን በእውነት እናንተን የመሰለ ዓለም አቀፍ ሰጪዎች ጋር መጥቼ እኔ ስጥ እንግዲህ ለማቅረብ በመታደል እጅግ በጣም ደስተኛ ነኝ። እናንተ ስትሰጡ እኔ ያየው ነው ያደኩት። አዎ በደንብ አድርገን እየሰጠን ያደኩት። እናንተን እያየው ነው ያደኩት። እናንተን የመሳሰሉ ሰጪዎች እኔን በመዳኘታቸው በጣም ትልቅ እድል ነው የሚሰማኝ። እኛ እንግዲህ የስጥ ቀዳጆች ሆነን በጣም ረጅም ጊዜ በነገራችን ላይ ነገሩ ቅኔ ነው። እውነት ለመናገር ያው በሌላ አማርኛ እስኪ እናንተ በምትገምቱት አስቡት። እኔ ሚስጥሩ ማውጣት አልፈልግም፣ ምክንያቱም ብዙ አርቲስቶችን የሚነካ ነው። ብዙ ማለት ይሄ የምናማው ነገር አለ አይደለ? ብዙ አርቲስቶችን የምናማው የራሳችን የኛው አክተሮች ወይም እኛ ሀገር ላይ ያሉትን አክተሮች በሌላ መንገድ እንደነካ አድርጋችሁ በራሳችሁ አስቡት። እንግዲህ ይህ ነገር ሚስጥር ነው ወይም ደግሞ ቅኔ ነው። ይህን ቅኔ ራሳችሁ ፍቱት። ፍቺውን ካወቃችሁ ኮሜንት ላይ ያሳውቁኝ። ስቅል አድርገን ቆይተናል። መስጠት በራሱ ጥበብ ነው። ጥበብ ይፈልጋል። አዎ ደግሞ ደስ የሚል ነገር ነው መስጠት። በጣም ይገርማል እኮ መስጠት ደስ ይላል ነው የምትላለች። አማርኛው ነው። እሺ
አዎ አይ ትክክል ነች። መስጠት ደስ ይላል። እስቲ 2 ደቂቃ አለ እንግዲህ ስጥ። እኔ የፎልስላንድ አስተዳዳሪ ነኝ። ፎልስላንድ ማለት ፎልስላንድ የሚባል አለ አገር ነው? አዎ ፎልስላንድ አገር ነው። የእኔ አስተዳዳሪው ነኝ። በዛ ውስጥ ብዙ ክፍለ ከተማና ቀበሌዎች አሉ። ወረዳ 5 ወረዳ 6 ወረዳ 7 እያለ ይቀጥላል። ምናልባትም እድሉ ካለ እኔ እናንተን ስለምወዳችሁ አንተ በተለይ ሰውነት አሰፋፉ ደንደን ማለቱ መሬት አስተዳደር አንቺ ጸሐፊ ያደርጋችኋል። የፎልስላንድ አስተዳደር የፈጣሪ ያለ አንተ ትቀደደ የለም። እሺ በጣም ጥሩ እንግዲህ ያው ካርታ ላይ ያለ ሀገር አይደለም። ጥሩ አጀማመርህ በጣም ደስ ይላል። አይዘው ስጥ በራሱ መሰረት ሲኖረው ደስ ይላል። አዎ በጣም ደስ ይላል። እኔ ራሱ አሁን ሂጄ ባየው በጣም ደስ ይለኛል። ፎልስላንድን ሂጄ ባየው በጣም ደስ ይለኛል። አዴቺ በጣም ጎበዝ ሰጪ ናት። አስታውሳለሁ። በውድቅት ሌሊት ምሳዬን በልቼ ቁርሴን ደግማለሁ ያለችው ልጅ አንቺ ማለት እኮ የሰጪዎች ሮላንዶ ማለት ነው። አመሰግናለሁ። አንደኛ የስጥ ቀዳዳ። ይሄው በነገራችን ላይ በቃ ይሄ ሌላ ታሪክ የለውም። ይሄንን ለልጆች እንዴት አድርጋችሁ ነው የምታሳዩት? ልጆች ዩቲዩብ አይከፍቱም ወይ? ምክንያቱም ቪዲዮ ዩቲዩብ ላይ ስለሚቀር ልጆች 3 ሰዓትና 4 ሰዓት ላይ እውነት ይተኛሉ ወይ? 5 ሰዓትስ ይተኛሉ ወይ? በጣም ብዙ ህጻናት እኮ ስልክ ነው መንከለከላቸው እንጂ ቴሌቪዥን መከልከል አንችልም። ሁለተኛ ነገር ደግሞ ቆንጆ ነው፣ ተወዳጅ ፕሮግራም ነው። ግን ይሄን ነገር ልጆቻችን ቢያዩት እንደዚህ አይነት ልምምዶች እየተበረከቱ ሲመጡ እየበዙ ሲመጡ ልጆቻችን መጨረሻ ላይ ወይም ደግሞ ቀጣዩ ትውልድ መጨረሻ ላይ ምንድን ነው የሚሆነው? እውነት እነዚህ ነገሮች አስተማሪ ናቸው ወይ? አዝናኝ ናቸው ወይ? ብልግናቸው አይበዛም ወይ? በጣም አልባለገም ወይ? በእርግጠኝነት ኢቢኤስ ወይም የዚህ ፕሮግራም አዘጋጆች ተመልካች ሲያጡ ወይም ተመልካቻቸው በጣም ዝቅ ሲልባቸው እንደዚህ አይነት ብልግና ቪዲዮዎችን ብንጨምርበት የተሻለ ቪው እናገኛለን ብለው ነው፣ ወይም የተሻለ ተመልካች እናገኛለን ብለው ነው። እኔ ጥያቄ አለኝ በዚህ ላይ በኢቢኤስ አቅም የሚሰራ ስራ ጠፍቶ ነው ወይ እንደዚህ አይነት ብልግና ቪዲዮዎችን የሚሰራው? በጣም እኮ በቃ እኮ ሴተኛ ዳሪነትን ፕሮሞት ማድረግ ነው። ስሙት፣ ቃሉን ቃል በቃል ላሰማችሁ። ያላትን አዘጋጁ ያላትን ቃል በቃል ላሰማችሁ። አዴቺ በጣም ጎበዝ ሰጪ ናት። ሰማችሁት? ምንድነው? ብልግና ነው። በቃ ቃል በቃል ባለጌ ነገር ነው የተናገረው። ስለዚህ እኔ ምንድነው የማስበው፣ እነዚህ ሰዎች የራሳቸው ቤተሰብ አላቸው፣ ከዚህ ወጥተው የራሳቸው ፋሚሊ አላቸው፣ ኑሮ አላቸው። ኑሯቸው ላይ ተጽዕኖ ያመጣም ወይ? ደርቲ እኮ ነው ይሄ። ደርቲ ጆክ የሚባል ነገር እኮ ነው ይሄ። ደርቲ ጆክ ነው፣ ብልግና ነው፣ ቆሻሻ ነው። በእኛ ጊዜ እንዲህ አይነት ቃላት ወይም ሕፃን ሆነን ልጅ ሆነን እንዲህ አይነት ቃል ስትናገር ቤተሰብ አይደለም ጎረቤት አይምርህም፣ መንገደኛ አይምርህም። እንደዚህ አይነት ቃል ስትናገር ይሄ እንደዚህ አይነት ቃል መንደር ላይ ድንጋይ ላይ ተቀምጦ ድንጋይ የሚያሞቅ ዱርዬ እንኳን አይጠቀመውም። በዚህ ሰዓት ቃል በቃል ሚዲያ ላይ አወጡት እያልን ነው። በጣም ብልግናውን ማለት አላቅም። ብልግናን ፕሮሞት ማድረግ የዚህ ዘመን መገለጫ ነው ወይ? የኢቢኤስስ መገለጫ ነው ወይ? የብልግና ቃልን ፕሮሞት ማድረግ የኢቢኤስ መገለጫ መሆን ነበረበት ወይ? ኢቢኤስን በጣም ነው የምንወደው። በተለያየ ስራ ምናምን ትገናኛለ፣ ችግር የለውም። ግን እንዲህ አይነት ስም ይዞ ወይም እንዲህ አይነት ፕሮግራም አዘጋጆች ራሳቸውን ቢፈትሹ፣ ኤዲቶሪያል ፖሊሲያቸውን ቢገመግሙ፣ መልሰው ቢገመግሙ። ምክንያቱም እየተደረገ ያለው ነገር ልክ አይደለም የሚል አመለካከት አለኝ እኔ በግሌ። ስለዚህ በተቻላቸው መጠን እንደዚህ አይነት የብልግና ቪዲዮዎችን ወይም የብልግና ቃላት የሚጠቀሙትን ድራማዎችን ማስወገድ የሚቻልበት ነገር ቢመቻች በእርግጠኝነት ኢቢኤስ ውጤታማ ይሆናል ብዬ አምናለሁ። እስኪ እንቀጥል ትንሽ። አመሰግናለሁ በጣም። እንግዲህ አሁንም 2 ደቂቃ አለሽ። እሺ እንግዲህ ስጪ። እሺ ያው በጣም የሚገርማችሁ የእይታ ችሎታዬ ነው። በጣም የሚገርም የእይታ ችሎታ ነው ያለኝ። አሁን እንኪ ላይ ብትሉኝ ጫደቋ ካለው ልጅ ከዚህ ይመጣል። ስጡ። አይ ስጥሽ አሪፍ ነው። ባይዘው የለየላት ሰጪ ነው እንዴ? ስሰጥ ደግሞ ብታይ በስማ ሰጣለሁ እንጂ ቦታ ነው የሚቀጥለው። ይኸውልሽ አይደለም እኛም እየሰማንሽ ነው። እዚህ ብዙ
ታስታውሰዋለህ። ገብቶሻል አይደለ? አይ የመስጠት አይደል ውድድሩ። እሺ ይኸውልሽ፣ ይሄ አንደበትሽ እኮ ጥሩ ነው፣ ጥሩ ትሰጫለሽ። ግን ደግሞ ፊትሽ ደስ አይልም፣ ቅዝቅዝ ብሏል። እንዴ ዋናው አሰጣጡ አይደል እንዴ? አይደለም እንዴ እዚህ ጋር እውነት አላት። ስሜት የለውም ስሜት የለውም። አሰጣጥሽ ስሜት ከሌለ ለምንድን ነው ግን ቀላል ቢመስላችሁ መስጠት? አመጣለሁ ስሜት አመጣለሁ። እንዲሰጥ ብቻ ፍቀዱልኝ። በድኖሽ እኮ ነው እንዴ እንዲሰጥ ፍቀዱልኝ። እኔ ከነ ስሜቱ ከነ ምን እሰጣለሁ። እኮ እንዲህ ነው አሰጣጥሽ። እንዴ ያልኩሽ እኮ ነው አንደበትሽ ጥሩ ነው። ቦታ ልቀይር? የለም ኖ በቃ ብቻ ሌሎችም ስላሉ በቃ ውጤት መጨረሻ እነግርሻለን። ግን መጀመሪያ ላይ የሰጠሁትን አሰጣጥ በደንብ አስታውሰዋለሁ። ወይ እዛ ጠብቂኝ ከሆነ መጥቼ አይሻለሁ። በደንብ ታያታለህ በኋላ። በቃ እሺ። ኤኒዌይስ ስራዎቹን እዩ እናንተ ገባ ብላችሁ ይውላቸው። ምርጥ ፉገራዎችን ታዩበታላችሁ። በዛም ደግሞ ያው እንግዲህ እኔ ካልኩት አንጻር ከገጠመ ምናልባት እንግዲህ እኔ የመሰለኝን ነው ያወራሁት። ጥሩ ነገርም አለው። ግን በዚህ ስራቸው ትንሽ ከኛ ከምናቀው ኢትዮጵያውያን ካለብን ኢትዮጵያውያን ከምናቀው ጨዋነት ኢትዮጵያውያን ከምንታወቅበት ጨዋነት ስርዓት ትንሽ ወጣ አለብኝና ነጮች እንኳን እኮ የብልግና ቃልን የሚጠቀሙበት ቦታ አላቸው። ወይም በጣም የፈለገ ባለጌ ናቸው ቢባል ፊልሞች አሏቸው፣ እንትን አለው ደረጃ አለው እንጂ የብሮድካስት ሚዲያ ላይ ይህን በመሰለ የብሮድካስት ሚዲያ ላይ ትልቅ ሚዲያ ላይ በዚህን ያህል ደረጃ ወርዶ አያዩትም፣ አይሰሩትም ብዬ አምናለሁ። እናንተ ደግሞ እስኪ የመሰላችሁን ኮሜንት አድርጉኝ። ምክንያቱም እኔ ይሄ ነገር ትንሽ ያው ምንድን ነው የሚባለው እናቶቻችን ወጥ ረገጠ ነው የሚባለው። ትንሽ ከእንትን ያለፈ መሰለኝ ከምናቀው ከነገሮች እኛ ከምናቀው ጨዋነት ወይም ደግሞ ኢቢኤስን ከምናቀው ደረጃ የወረደብን መሰለኝ። እንግዲህ የራሴ እይታ ነው። እናንተ ደግሞ ሀሳብ ካላችሁ ኮሜንት አድርጉኝ። በጣም አመሰግናለሁ።